ይህ መድፍ እዚህ ይተኮሳል። ይህን ሁሉ ከተማ ወይም አካባቢ ያልፍና እዚህ ጋር ያርፋል። ይህ ኳስ ተጫዋች ደግሞ እዚህ ጋር ይሆንና ልምድ ያለ ተጫዋች እዚህ ይመጣና እነዚህን ሁሉ አልፎ እዚህ ጋር ጎል ታርጌቱን ይመታል። ምን እንደገና እዚህ ጋር እንደገና ድልድይ አለ። ይሄን ድልድይ እንዴት ኮንስትራክት እናደርገዋለን? ይሄን ሳተላይት ካልኩሌሽን አንገባም። ካልኩሌሽን ምንም ነገር አንሰራም። ነገር ግን ኳድራቲክ ኢኩዌዥን በትንሹ ማለት ነው እንዴት ተፈጠረ፣ ለኳድራቲክ ኢኩዌዥን መማራችን ለምንድን ነው ጥቅሙ የሚሉትን እናያለን። እስኪ ስለ አፈጣጠሩና ስለ ጥቅሙ እንዴት ለእያንዳንዶቹ ነገሮች በህይወት ከዕለት ተዕለት ኑሮ ኳድራቲክ ኢኩዌዥን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ዊች ኢዝ ኢኳል ቱ 0 ምንም አይነት ካልኩሌሽን አንሰራም ብያቸዋለሁ ወደ ካልኩሌሽን። ምክንያቱም የዛሬው ዓላማ ይህን ትምህርት መማራችን ሁልጊዜ ጥያቄ ምልክት በክፍል 1 ላይ ነግሬያቸዋለሁ። ፓይታጎረስ ቴረም ከዚህ በፊት ባለ ቪዲዮ ላይ ፓይታጎረስ ቴረም ለምን እንደሚጠቅመን፣ እንዴት ተፈጠረ፣ ፓይታጎረስን ማን ፈጠረው፣ ወይስ ፓይታጎረስ የሚባለው ማን ነው፣ የተወለደና የመሳሰሉትን እና እያንዳንዱ ለዕለት ተዕለት ህይወታችን አሁን ለምንኖረው ኑሮ እንዴት እንደሚጠቅም። ዛሬ ደግሞ ይህንን ፎርሙላ መማራችን ዝም ብሎ መድረቅ ብቻ ነው ወይንስ ምንድነው ጥቅሙ ነው? እዚህ ኳድራቲክ ኢኩዌሽን ኢዝ ኤ ማትስ ይለዋል። ኳድራቲክ ዊዝ ኤክስ ስኩዌር መጀመሪያ ሲፈጠር ኤክስ ስኩዌር ከኤሪያ ጋር ተያይዞ ነው መጀመሪያ መሰረት ኳድራቲክ ኢኩዌሽን ሲመሰረት። ነገር ግን እነሱ ኤክስ ስኩዌር ፎርማል አድርገው አይደለም። ይሄ በተለምዶ ለምሳሌ ቁጥር ሳይጀመር በፊት 1 2 3 የሚለው ነገር ቁጥር ሳይጀመር በፊት ቁጥርን እንስሶቻቸውን ወይም በጎቻቸውን ሲጠብቅ ይውላል አንድ እረኛ። ማታ በትክክል ለማምጣቱ ጧት ሲወጣ ጠጠሮች ጋር እንደሚያወጣው ማለት ነው። እዚህ ጋር ጠጠሮች ይቀመጣሉ። በጎቹ ጧት ላይ ወደ ስምሪት ሲሄዱ አንዷ በግ ስትወጣ አንዷን ጠጠር አንስቶ እዚህ ጋር ማስቀመጥ፣ አንዷ ስትወጣ ከጉረና ማለት ነው። እዚህ ጋር ደግሞ ሌላ አንዷ በግ ስትወጣ ሌላኛዋን ጠጠር እዚህ ጋር፣ ሌላኛዋ በግ ስትወጣ ለምሳሌ 4 በጎች ናቸው እንበል። 4 ጠጠሮች እዚህ ይውላሉ። ማታ ሲመለሱ በጎቹ በትክክል 4 አይሉም። እንግዲህ ልብ በሉ፣ የዛኔ 4 አይሉም። በቃ ይሄ ነው ዝም ብለው የሚግባቡበት። ማታ ሲመለሱ 4ቱም በጎች 4 እያልኩ የማወራቸው በአሁኑ ቋንቋዬ ነው። በአሁኑ ቋንቋችን በትክክል ሁሉም ስለመኖራቸው ቼክ የሚደረገው ወደ ጉረና ሲገቡ እዚህ ጋር ጧት ያስቀመጧቸውን እነዚህን 4 ጠጠሮች አንዷ በግ ወደ ጉረና ስትገባ ይቺ ጠጠር ትነሳና ወደዚህ ትመጣለች። እንደገና አንዷን ያስገባና ወደዚህ፣ ሌላኛውን ያስገባና ወደዚህ፣ ሌላን ያስገባና እኩል ጠጠሩም በጎቹ ሲያልቁ ጠጠሩም የሚያበቃ ከሆነ በጎቹ በትክክል መጥተዋል አይነት ነገር ማለት ነው። ቆጠሯቸው። ጧትም እንደዚሁ ይሄን አይነት ሂደት ነበረ ሂሳብ ቁጥር ሳይጀምር በፊት። ስለዚህ ኳድራቲክ ኢኩዌሽንም ስትጀምር ኤሪያን ነው ካልኩሌት የሚያደርግ። ነገር ግን አሁን በምናወራው ኤሪያ እያሉ ሳይሆን ይህን ያክል በዚህን ያክል እንደዚህ ነገር እየለቁ በመጠን ብቻ እነሱ በሚገባቡበት መልኩ ኤኒዌይስ በመጀመሪያ ይሄ ኳድራቲክ ኢኩዌሽን አንድ ሰው ብቻ እንደ ፓይታጎረስ ቴረም እገሌኔ የመሰረተው የሚል የለውም። ኤኒዌይስ መሐመድ ኢብኑ ሙሳ አል ኻዋሪ የሚባል እሱ በኋላ ላይ አደራጀው። እኔስ ብዙ ታሪክ አለው በኳድራቲክ ኢኩዌሽን ላይ። አንድ ሰው ይህ ሰው ነው የፈበረከው አይባልም። ኤኒዌይስ ባቢሎኒያን በባቢሎን የመጀመሪያ መነሻው ነው። ከዛ ግሪክ፣ ህንድ ማብራሪያ እየሰጡበት መጨረሻ ላይ አልጋሪዝም የመጀመሪያ አልጀብራ መሰረት አስይዞ ጽፎታል። እና ኳድራቲክ ኢኩዌሽን አንድ ሰው ብቻ ፈጠረው አንድም ይሄደናል። ከዛም አልጀባር የሚለው አልጋሪ ኦር አልጀባር የሚለው አልጀብራ የሚለውን መሰረት ያዘ። አልጀብራ የሚለውም ስያሜ በዙ መሰረት ነው የመጣው ይልና አሁን ወደዚህኛው ወደ መድፍ ይህን መድፍ በሚተኮስበት ጊዜ እንግዲህ እዚህ ጋር አንድ ተኳሽ አካል አለ። ካልኩሌት የሚያደርጋቸው አንግሎች አሉ። ኤኒዌይስ አሁን ምንም ካልኩሌሽን አንሄድም። ኤኒዌይስ ግን አንድ የምታውቁት ነገር ይህ መሳሪያ ከዚህ ጋር ይተኮስና ይህንን ሁሉ አልፎ የሚፈለግበት ታርጌት ፖይንት ላይ ያርፋል። በምታዩት መሰረት ይሄን እንግዲህ ወይንም ደግሞ አንድ ኳስ ተጫዋች እዚህ ጋር ይሆንና እዚህ ጋር በምታዩት አንግል መሰረት በፈጣን በሆነ ካልኩሌሽን አስልቶ በደምብ ማለት ነው እንግዲህ እዛ ጋር እስክሪብቶና ወረቀት ይዞ ሳይሆን መድፍ በሚተኮስበት ጊዜ በመጀመሪያ እዚህ ጋር ሆነው ካልኩሌሽን የሚሰሩ አካላት አሉ። በምን ያክል ርቀት ይገኛሉ፣ ምን ያክል ቀና ማለት አለበት መሳሪያ የሚለውን ማለት ነው። ኳስ ተጫዋች ግን እዛ ጋር እስክሪብቶና ወረቀት ይዞ ካልኩሌሽን ይሰራል ሳይሆን በልምድ ግን
በምን ያክል ምት ብመታት ይች ኳስ በምን ያክል ከፍታ ብትመታ እዚህ ያሉ ተጫዋቾችን አልፋ እዚህ ጋር ትገባለች። this is a principle of quadratic equation። እያንዳንዶቹ የምታዩቸው ሄቱን እንደገና ማክሲመም ፖይንቱን ሚኒመም ፖይንቱን ስትሬንግዙን ይለካል ማለት ነው። እና ፎርሙላው ለምሳሌ ይህን የኳሷን አካሄድን ሆነ ፕሮጀክታይል ሞሽን እንለዋለን በጥቅሉ ወይም የመድፍ አካሄዱ ይህን ይመስላል። እነዚህ በዚህ መሰረት ካልኩሌት ካደረገ በኋላ ካልኩሌሽኑን ስለማንሰራ ነው ብያቸዋለሁ። እንግዲህ 20 ሜትር የሚለው ርቀቱ ሊሆን ይችላል፣ ጠላት ያለበት ቦታ ወይም ፖሉ ያለበት ቦታ። ከዚያም የፍጥነቱ በምን ያክል ፍጥነት እያንዳንዱ መድፍ የየራሱ የሆነ ፍጥነት አለው። ከዚያ ሌላው ነገር ማጤን ያለበት ግራቪቲ የመሬት ስበት ያለበት ፕላኔት ግራቪቲ የመሬት ስበትን አድርጎ በመጨረሻ ላይ ይህን ፎርሙላ ተጠቅመው የት ላይ ይደርሳል? እዚህ ፖይንት ላይ ይዛል። ታይሙ ምን ያክል ጊዜ ይፈጅበታል የሚለውን ታይም በሁለት መልኩ ሊያገኛቸው ታይም ዋን እና ታይም ቱ። ሶ ትክክለኛ ታይም የሚወስደው ይችን ታይም ይሆናል። ፖዚቲቭ ይችን ኔጌቲቭ ሲመጣ ካልኩሌት በሚያደርግበት ፋይናላይዝ አንሰር ይችን ሰከንድ ይወስዳል የሚለው ነው። ኤኒዌይስ አሁን በዛሬው ውይይታችን ኳድራቲክ ኢኩዌሽን እንግዲህ አንድ ኳስ ተጫዋቾች የአፕላይ የሚያደርጉት እና የሰለጠኑ፣ ሁለተኛ መድፍን ከአንድ ቦታ ወደ ሌላ ቦታ ተኩሶ ያን ታርጌት አድርገው ለመስራት። ሌላው ኳድራቲክ ኢኩዌሽን ከምንጠቀምባቸው ያሳያችሁ ያለሁት ብሪጅን እንደዚህ ድልድይን ለመስራት እንደምትመለከቱት ፓራቦላ ኳድራቲክ ኢኩዌሽን በመጀመሪያ ዋይ ኢኳል ቱ እቺ ኤክስ ስኩዌር የምንላት ፓራቦላ የምንላት ታሰውሱ ከሆነ ፓራቦሊክ እንደዚህ አይነት አፕዋርድ ፓራቦላ ዳውንዋርድ ፓራቦላ አይቻል ይችን አይነት ከርቭ አለች። ይቺ ከርቭ ስናይ እንግዲህ ሁሌ እናስታውሳለን ድልድዮች ከስር ሆነን ስንመለከታቸው እንደዚህ ስትሬት አይደሉም። አንድ ድልድይ ሲሰራ ከዚህ አንድ ቀጥ ያለ ብረት ወይም በሲሚንቶ የሚሆን በምን እንደዚህ አይሰራም፣ ቤንድ ይደረጋል። ወይንም ደግሞ ግድብ አንድ ውሃ ከዚህ እየፈሰሰ ይመጣ ከሆነ አንድ እንደዚህ አይሰራም። ይሄ እንደዚህ አይደለም። ብሪጅ ቤንድ የሚደረግ ውሃው ከወደዚህ አካባቢ ይመጣ ከሆነ ግድቦች እንዴት ነው የሚሰሩት? እንደዚህ ከርቭ ተደርገው ፓወር ይኖረዋል። አስባችሁታል? የሆነ ነገር በአካባቢ የሆነች እንጨት ካለች ልብ ብላችሁ አስቧት። ስትሬት አድርጋችሁ ያዟትና እዚች ጋር ተጫኗት። በቀላሉ ትደበቃለች ወይም ትሰበራለች። ይችን እንጨት እንደዚህ ቤንድ አድርጓትና በዚህ በኩል ተጫኗት፣ ፓወር ይኖራታል። ድልድይም እንደዚህ። ስለዚህ እዚህ ድልድይ ላይ እንደምትመለከቱት ምኖች አሉት? ስቴሽኖች ዘብሪጅ ኬብሎቹን እያንዳንዳቸውን ሃይስ ስትሬንግዝ የሚያስፈልገው ፖይንት ላይ የት ነው እና መኪና በሚወጣበት ጊዜ ወይንም ደግሞ ሌላ አካል በድልድይ ላይ በሚሄድበት ጊዜ ከፍተኛ ጫና የሚሆንበት ድልድይ ላይ የት ፖይንት ላይ ነው። ስለዚህም የት ፖይንት ላይ ጠንከር ያሉ ቁሳቁሶችን የት ፖይንት ላይ ድጋፍ እንዲኖረው ይደረጋል። የምታዩቸው እንግዲህ ከዚህ ተነስቶ እስከዚህ ድረስ ያለው ይሄ የድልድይ የመነሻና መድረሻ ነው። ይሄ ሚድ ፖይንት ኦፍ ዘ ሃይስት ሎድ የሚያልፍበት ክብደቱ ከባድ የሆነ ጫና የሚያልፍበት ነው። እዚህም እንደዚሁ ስርጭት። ለምንድን ነው አንድ እንጨት እንደዚህ ሆሪዞንታል ሆና? አሁን የሆነች እንጨት ፈልጉና በአካባቢያችሁ ካለች እንደዚህ አግድም እንዳለች አስቀምጧትና ከዚች ጋር እዚህና እዚህ የሆነ ቋሚ ነገር እንዳለ ወይም ጣታችሁ ላይ አስቀምጣችሁ ሊሆን ይችላል። እዚች ጋር ስትጫኗት በቀላሏ ቤንድ ትሆናለች። ለምን? ፎርስ እዚች ላይ ብቻ ነው አፕላይ የሚሆነው። ነገር ግን ይችን እንጨት እንደዚህ ቤንድ ካደረጋችሁ በኋላ እዚች ጋር ብትጫኗት ፎርስ ዲስፕሌስድ ኢን ኦል ዳይሬክሽን ይላችኋል። በሁሉም ቦታ ላይ ስለሚከፋፈሉት ምን ይሆናል? ያ ፓወሩ ለሁሉም ስለሚያልፍ ወይም ለሁሉም ስለሚከፋፈሉ መቋቋም ይችላል እና ስለዚህ እነዚህም ፖይንቶች እዚህ ጋር የምታያቸውን ፖይንቶች በሙሉ የት ጋር ምን ያክል ፓወር የት ጋር ምን ያክል ፓወር እንደሚያልፍበትና ምን ያክል መቋቋም እንደሚችል ማን አፕላይ ያደርጋል? ይሄንን ኳድራቲክ ኢኩዌሽን አፕላይ ያደርጋል። በተመሳሳይ የኮንስታንትና ያሳቻል። ሌላው ዌር ዘ ኳድራቲክ ኢኩዌሽን ከሚጠቅማቸው እንግዲህ እንደ ኖት ነገር እዚህ ጋር ያስቀመጥኩላችሁ ኢን ፊዚክስ አንድ ኢንጂነሮች እንግዲህ ይጠቀሙበታል ማለት ነው። እና በፊዚክስ ወይም በኢንጂነር ካን ቢ ሞዴል ዩዚንግ ከርቭ የሆኑ ነገሮችን አፕላይ ያደርጋል። በማን ይገለጻል? በኳድራቲክ ኢኩዌሽን y which is equal to x squared plus bx plus c. This kind of equation the shape cable suspension of bridge የመቋቋም ወይም የመርገብገብ ወይም የመወጠር መጠኑን
ቤንዲንግ የመታጠፊያ ቦታውን ዝም ብሎ ከርቭ በሚሰራበት ጊዜ ዝም ብለህ ተነስተህ ከዚህ ማዶ እዚህ ማዶ ለማሻገር ከሆነ አንድ ሰው ዝም ብሎ መጥቶ እንደዚህ አድርጎ የሆነ ብረት ሰርተ አድርገን የምንሰራው ነገር አለ። በእያንዳንዷ ፖይንት ላይ ምን አይነት ፓወር ማለፍ እንዳለበት ከፖይንት ዌር ስትረስነስ ቢካምስ ዜሮ ጫና ኦር ማክሲመም ኦር ሚኒመም ጫናውስ የት ጋር ነው? ድልድዩ እዚህ ጋር አለ አይደለ? ስትረስነስ የጫናው ብዛት የት ላይ ነው ማክሲመም የሚሆነው እንጂ ብረት አገኘው ብለህ ተነስተህ ዝም ብለህ እንደዚህ ቤንድ አድርገህ በቃ በል ተሻገር ምናምን እንደሱ አይደለም። ኤኒዌይስ የት ጋር ከፍተኛ የሆነ ጫና ይኖርበታል፣ ፖይንቶቹ ካልኩሌት ይደረጋሉ። የት ጋር ሚኒመም አነስ ያለ ጫናዎች አሉት፣ የት ጋስ ዜሮ ስትረስ እንዳለው በኳድራቲክ ኢኩዌዥን አፕላይ ይደረግበታል። ማክሲመም ሎድ ፖይንት ይባላል። ዜሮ ስትረስ ወይ ስትራክቸር ቢካምስ አንስቴብል የሚሆንበት አንዳንድ ጊዜ ረገብ አንዳንድ ጊዜ ወጠር የሚልበት ፓርት የት ጋር ነው? ድርቅ ላይሆን ይችላል። ተሸጋጋሪ ድልድዮችን ስናይ እነዚህን እናሰላበታለን። ሌላው ስለዚህም በዚህ መሰረት ቀመሮቹ በዚህ መሰረት ካልኩሌት ይደረጋል። ዘ ፖይንት ማይት ቢ ሪፕሬዘንትስ ዌር ዘ ቢም አንድ ሰፖርትድ። ስለዚህም ቢሙ የት ላይ ሰፖርትድ ይደረጋል? ስትረሱ ጫናው የት ጋ ነው? ምንም መደገፊያ አያስፈልገውም። ኤክስ ዊች ኢዝ ኢኳል ቱ 0 ሲል ለምሳሌ 0 ስትረስነስ ይኖረዋል። ኤክስ ዊች ኢኳል ቱ 4 ካለ ደግሞ ዊዝ ሪስፔክት ቱ ነው እንግዲህ 4 ከፍተኛ ነው ዝቅተኛ፣ እነሱ ከሚሰጡት ጊቭን ይነሳሉ። እንግዲህ ኳድራቲክ ኢኩዌሽን ሄልፕስ አናላይዝ ቢሄቪየር ስናጠቃልለው ማለት ነው። ቢሄቪየሩን ስትረስ፣ ቤንዲንግ እና ሸፕ እነዚህ ባህሪያቱን ስትረስነስ ወይም ጫና መለጠጥና መርገብገብ ባህሪውን፣ ቤንድ የመታጠብ ባህሪውና ቀርጹ they do not directly give bridge ስትሬንግዙን ዳይሬክትሊ በዙ ብቻ ላይ ሆነ ይችላል። ማቴሪያሎቹን እንደዛ ስንል ነው ሪል ብሪጅ ስትሬንግስ ኒድስ ምን ይፈልጋል? ሪል ብሪጅ እውነተኛ ድልድይ። ይሄ አስመረኩ ለማለት ብቻ ሸዋሸዋ ተደርጋ የምትሰራዋን ብሪጅ ሳይሆን ነው። ሪል ብሪጅ ኒድስ ፊዚክስ ይፈልጋል፣ ፕላስ ዋት ማቴሪያል ሳይንስ ያስፈልገዋል፣ ፕላስ ዛት ኢንጂነር ያስፈልገዋል፣ ኢንጂነሪንግ ፎርሙላውም ያስፈልጋል ማለት። እነዚህ ሲቀናበሩ ትክክለኛ ብሪጅ ድልድይ እንሰራለን። ፊዚክስን፣ ማቴሪያል ሳይንስን፣ ኢንጂነሪንግ እና ፎርሙላዎቹ እነዚህ እውነተኛ የሆኑ ሰዎችን ሲያገኝ ድልድዩ ድልድይ ይሆናል ማለት ነው። ሌላው ሳተላይትን በየቤታችን የምናገኘው ሳተላይት ወይም ሳተላይት የሚጠግኑ ምናልባት ሲሰሩ በልምድ አሁንም ካልኩሌሽን ሳህን ሲያስተካክሉ ዲሽ ሲያስተካክሉ ሳተላይቱን ማለት ነው ፊዚክስን አፕላይ አድርገው ነው። ነገር ግን አሁን ዲሽ የሚሰሩ ሰዎች እውነት ፊዚክስን ካልኩሌት እያደረጉ ነው ወይ ሲያሰሉ አናያቸውም የሚል ጥያቄ እንደማታነሱ በልምድ እና መሳሪያዎችን በመጠቀም ያዞሯቸዋል። ኤኒዌይስ በዋናነት እንደምታዩት ይሄ ሳህኑ ይሄ ትሪ ምግብ እንደምንመገብበት ፍላት አይደለም፣ ቤንድ ጎድጎድ ያለ ነው። እንደገና ኤልኤንቢ ያለችበት ቦታ እስከዚህ ድረስ ያለው ሌንግዝ ዝም ብሎ እዚህ ቦታ ላይ ተቀመጥ በቃ ችግር የለውም ተብሎ አይደለም። ዳይሬክሽኑ የዚህ ፐርፔንዲኩላርነቱ እዚህ ጋር ቋሚው ማለት ነው እነሱ የሚጠሩት ስያሜ ያለ። እዛም የኬብሎቹ እስኪ እንዴት ነው የሚያሰራው? የሳተላይት ዲሽ ሼፕድ ላይክ ፓራቦሊክ ሼፑ የፓራቦላ አይነት ነው። ከርቭድ ቦል ሼፕ ነው። በመጀመሪያ ሲፈበረክ ሳህኑ ዝም ብለህ ቀጥቅጥ አራዳ ወስደን እንደምናስቀጠቅጠው ሳይሆን ቅርጾቹ ከርቭ የመሆን መጠናቸው በካልኩሌሽን ነው። ፓራቦሊክ ሲስተም ነው የምንጠቀመው። ይኸውና ኳድራቲክ ሶ ዘ ዲሽ ሰርፌስ ዲስፕሌስ ኢን 3D ፓራቦሊክ ኢዝ ኮልድ ፓራቦሊክ ይባላል። ሌላው ዲዛይኑን አሁን ነግሬያችኋለሁ። ዲዛይኑን ስናወጣ የሳህኑን ካልኩሌት ኮሬክት ካርቬንቸር ከርቭ የመሆኑ ለመንጸባረቅ አንድ ሳህን ዲሽ እንደዚህ በሚቀመጥበት ጊዜ ሳተላይቶች መጥተው አድርገው ተንጸባርቀው ወደዚህ ሊመለሱ ይችላሉ። በዚሁ ጋር ሊመለስ ይችላል፣ በዚህ ሊመለስ ይችላል። እንደምንፈልገው የሳተላይት አይነት ልክ በዛ ልክ ሳህኖቹ ካልኩሌት ተደርገው ይሰራሉ። እኛ የምንፈልጋቸውን ፓርት ወደ ኤልኤንቢ ብለን የምንጠራት ወደ ፎካል ፖይንት ይባላል በማቴማቲክስ
አጠራር ወደሷ ከዚህ ነጥሮ ወደሷ ወደ ፎካል ፖይንት ወይም ኤልኤንቢ ብለን ወደምንጠራት እንድትሄድ በሂሳብ ከሂሳብም ፓራቦላን አፕላይድ ያደረገ ነው። ፎካል ፖይንት ሲግናል ስትሬንግዙን ጥንካሬውን፣ ሌላው ዳይሬክሽኑን ዘ ዳይሬክሽን ኦር አዚሙት ይሉታል ሳተላይት ባለሙያዎች፣ ወይም ደግሞ ቲልት ወይም ኢሊቬሽን የማጋደል መጠኑ ማለት ነው። ወደ ላይ ወርታች የማጋደል መጠኑ ኢሊቬሽን። ሌላው ሮቴሽን ኦር ፖላራይዜሽን፣ እሱ በዚሁ በፊዚክስ ተቀናብሮ የተሰራ ነው። በመጨረሻ ልጨርስ ነው። በመጨረሻ ለትርፍና ኪሳራን ካልኩሌሽን፣ ለምሳሌ ይችን ካልኩሌት በምናደርግበት ጊዜ አንድ የልብስ ፋብሪካ ኤክስን ኤፍ ኦፍ ኤክስ ልብ በሉ ኤፍ ኦፍ ኤክስ which is equal to ኤክስ ስኩዌር እዚህ ጋር ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 5 ነች እዚህ ጋር ያለችው። አንድ ዲዛይን የሚያደርግ የልብስ ፋብሪካ ወይም ቲሸርት ፋብሪካ የመሸጥ ፕሮባቢሊቲውን በዚህ ቀመር አስቀምጦ ከሆነ ሰው ልትገረሙ ትችላላችሁ። ብዙ በመሸጥ ብቻ ይላል ሂሳብ፣ ብዙ በመሸጥ ብቻ ሁሌ ትርፍ የለም ይላል እና ትክክለኛ ተሸጠ የሚባለው በዛ ታይም ይቺ ፎርሙላ በወጣችበት ታይም በአንድና አንድ ከተሸጠ አንድ ቲሸርት ከተሸጠ ትርፍም ኪሳራም የለም ይላል። ለምሳሌ በዚህ ፎርሙላ መሰረት ለምን ይህን ዜሮ የሚያደርጉት ዛሬ ካልኩሌሽን አንሰራም ስላልኳችሁ ነው። ካልኩሌት ስናደርገው ኤኒዌይስ የኤክስ ዋጋዎች ስንት ናቸው? አንድና የኤክስ ዋጋ 5 ነው። ኤክስ ቦታ ጋር አንድንና 5ን ሰብስቲቲዩት ብናደርገውን ዜሮ ያደርገዋል። ሶሉሽኑን አገኘን ማለት ነው። ከትርፍና ኪሳራ አንጻር ይሄ ምን ይላል መሰላችሁ? አንድ ቲሸርት ቢሸጥ ትርፍም ኪሳራም የለም ዜሮ ስለሚያመጣው። 5 ቲሸርቶች ቢሸጡ ትርፍም ኪሳራም የለም። ነገር ግን በአንድና በ5 መካከል ስለ 2 ቲሸርት ቢሸጥ 3 ቲሸርት ቢሸጥ እና 4 ቲሸርት ቢሸጥ ይሄ ፎርሙላ ድራይ ባለ ዲዛይኑ ባለ ፋብሪካው ዲዛይን ሲያደርግ ለዛሬ ብቻ ሊሆን ይችላል ይሄ ቀመር የሚሰራው እንደማለት ነው እንግዲህ ለማቃለል ነገሩን። እና 3 እና 4 ቲሸርቶችን ወይም 2 ቲሸርትን ሲሸጥ ትርፋማ ሆነ ይባላል። ከዛ ውጭ ከሆነ ግን 1 እና 5 ቲሸርት ብቻ ከተሸጠ ትርፍም ኪሳራ የለም ተብሎ ይሰላል። ከዚህ ውጭ ከሆነ ደግሞ ኔጌቲቭ ስለሚመጣ ኪሳራ ውስጥ ገባሁኝ ይላቸዋል። እንትን ሊመስላችሁ ይችላል። ብዙ ሲሸጥ ከ5 በላይ ለምሳሌ 6 ቲሸርት ቢሸጥ ጥቅም አለው እንጂ እንዴት ኪሳራ ሊሆን ይችላል የሚል ጥያቄ ልታነሱ ትችላላችሁ። እሱን ኤኒዌይስ አሁን የዛሬው ውይይታችን ፓራቦላ ወይም ኳድራቲክ ኢኩዌዥን ለምን እንደሚጠቅም ነው። ኤኒዌይስ ግን ለትርፍና ለኪሳራም እንጠቀምበታለን። በሚቀጥለው ደግሞ ሌላ ይዤላችሁ እመጣለሁ። ነገር ግን ከዚህ እና ከቀድሞው ቪዲዮ ተረድታችሁ ሂሳብን መማር ለምን ይጠቅማል የሚለውን በጥሩና በደስታ እንደምትመለከቱት ወይም እንደምትረዱት ያለውን እያንዳንዱ ጥቅም እንዲያድርገን ስለማንነግራችሁ እንጂ የእያንዳንዱን ጥቅም እየተረዳችሁና እየተገነዘባችሁ እንደሆነ አለሁ። እናንተም እንደምትደሰቱበት እርግጠኛ ነኝ። መምህር መሐመድ ከማሚ ማትስ ዩቲዩብ ስቱዲዮ ለዛሬ እዚህ ላይ ያበቃለሁ። ቻው።